በጣም ያሳቀኝ ነገርና ያሳዘነኝ ነገር ድንገራችሁ። ኮሜንት ላይ ስለ ፈለገ ስናነሳ ለምንድነው ይሄ ነገር በውስጥ ማታወሩት? ለምንድነው በውስጥ ማጨረሱት? ለምንድነው በውስጥ ማተመካከሩት ይላል። ይህን ነገር ስለና አቡነ ሳዊሮስ ስናወራ ለምንድነው እንደዛ ያላችሁት? ይህን ነገር ስለና አቡነ ገብርኤል ስናወራ ለምንድነው እንደዛ ያላችሁት? ስለ አቡነ በርናባስ እያነሳን ስናብጠለጥል ስናወጣ ስናወርድ ለምን እንደዛ ያላችሁ ነው? ወይስ እናንተ የምትወዱ ሲነካባችሁ ነው በውስጥ እንድናወራ ፈልጉት? ስለ ግርማ ስናነሳ የግርማ ደጋፊዎች ይመጡና ለምንድነው በውስጥ ማታወሩት ይላሉ። ስለ ናኬል ስናነሳ ለምንድነው በውስጥ ማታወሩት ያሉ እነሱ ደጋፊዎች የሚመጡ። አሁን ደግሞ ስለፈለገ ስናወራ ደግሞ ስለፈለገ ሌሎቹ አትወዷቸው ማለት ነው የእናንተ አይደሉ ነው? ወይስ እናንተ ስለማትደግፏቸውና ስለማትወዷቸው ችግር የለውም ብናብጠለጥል፣ ሚዲያ ላይ ብናብጠለጥል፣ ብናነሳ፣ ብናፈርጥ ችግር የለውም ስለሌሎቹ ብናወራ፣ ስለና አቡነ ገብርኤል እንደፈለግን ብናነሳ ብናፈርጥ ችግር የለባችሁ ማለት ነው? ይሄ በጣም ደብል ስታንዳርድነት። ዓላማችን ቤተክርስቲያንን ማገዝ እስከሆነ ድረስ ለቤተክርስቲያን መጮህ እስከሆነ ድረስ ግለሰቦችንም ወደ ጎን እንተዋቸዋለን። ይህን አቋም እንደዛ ነው። ግለሰቦችን ወደ ጎን አስቀምጣቸዋለሁ። እኔ አቋሚ ቤተክርስቲያንና ቤተክርስቲያን ነው። ሀሳቤ ቤተክርስቲያን ነች። የምናገረውም ስለ ቤተክርስቲያን ነው፣ ሌሎች ወቅታዊ ጉዳዮች ካላስገባ በስተቀር እና ስለፈለገ ሲሆን በውስጥ የምናወራ ስለ አቡነ ሳዊሮስ ሲሆን ደግሞ ችግር የለውም በሚዲያ እንድንለፈለፍ ፈቀደልን። ማን እንደሆነ አላውቅም። እውነታው ይሄ ነው። በቃ እዚህ አገር የተለመደው ነገር ምንድነው ሲባል በሚዲያ ተደራጅተው የአንድ አካባቢ ሰዎች አብሮ የሚበሉ አብሮ የሚጠጡ አብሮ የሚኖሩ አሁን ደግሞ ይሄን ነገር ስጡኝ ከቤተ ክርስቲያን ይህንን ካላረጋችሁልኝ በቲክቶክ በዩቱብ ድምፄን አሰማለሁ እጮህባችኋለሁ የሚሉ ደፋሮችም ተነስተዋል ማለት ነው። ስለዚህ ወንድማችን እንዳለው እንደተናገረው ማለት ነው የሆነ አካባቢ ሲሆን ዝምታ፣ የሆነ አካባቢ ሲሆን ደግሞ ጩኸት፣ ቤተ ክርስቲያን ፈረሰች እንዲሆነ ሲጀመር በክርስቶስ ደም የተመሰረተች እናት ቅድስት ቤተ ክርስቲያንን ማንም ግለሰብ ተነስቶ አያፈርሳትም። ጽኑ መሰረት ስላላት የመሰረታትም ክርስቶስ ስለሆነ ራሱ ደግሞ በቃሉም ደግሞ ምንድነው ያለው? የሲኦል ደጆች አይችሏትም ያለ። እንዲህ ያሉ የሚጮሁ መሰረታዊ የቤተ ክርስቲያን ትምህርት ያልተማሩ ሰዎች ናቸው። ስለ ቤተ ክርስቲያን የማያውቁ ሰዎች ናቸው። የሚያውቁትማ እየተናገሩ ነው፣ እውነተኛውም ማለት ነው። ስለዚህ ለአንድ አካባቢ ጥላ የሚሆኑ ለአንድ አካባቢ ደግሞ ድንጋይ የሚሆኑ የሆነ አካባቢ ኃጢአት ሲሰራ በደል ሲሰራ ሲያሳድድ ሰው ሲሸጥ በዘረኝነት ላይ ሲቆም ለእርሱ ጽድቅ መስሎ የሚታየው የሆነ አካባቢ ደግሞ የሆነች ኩሽታ ስትሰማ ደግሞ ያዙኝ፣ ልቀቁኝ፣ ግደሉኝ፣ ፍለጡኝ፣ እሞታለሁ፣ እታረዳለሁ የሚል ይሄ ትክክል አይደለም። እኩል ትክክለኛ ንግግር፣ ፍትሃዊነት ያለው አስታራቂ ሐሳብ፣ አገር የሚያሻግር ቤተክርስቲያንን የሚያሻግር ንግግር ነው የሚያስፈልገው በዚህን ሰዓት። እስቲ አስቡት እናንተ አሜሪካ ሆናችሁ በምትለክሱት እሳት እኛ ሆነን እያየን ያለ ነው። እናቶቻችሁ ሲታረዱ፣ እናቶቻችሁ ሲገደሉ፣ እናቶቻችሁ አባቶቻችሁ በብዙ እሳት ውስጥ የሚኖሩት እኮ እናንተ በለኮሳችሁት እሳት ነው። እናንተ እዛ አሜሪካ ቁጭ ብላችሁ ጥሩ ፎቅ ውስጥ የተቀመጣችሁ ቪዛ አዘጋጅታችሁ እናንተ 3-4 ሀገር አላችሁ። ከፈለጋችሁ አሜሪካ፣ ከፈለጋችሁ ካናዳ፣ ከፈለጋችሁ የፈለጋችሁበት ቦታ ትዘዋወራላችሁ። ከዚህ ወደ ውጭ ስትሄዱ ደግሞ አባቶችን እግሬን አመመኝ፣ ወዴን ቆረጠጠኝ፣ ሞትኩኝ፣ ተገደልኩኝ፣ እናት አባት የለኝም፣ ልክ እንደ ሳሙኤል ግዛው ማለት ነው እያላችሁ ትወጣላችሁ። ከዛን ልክ እዛ ሲመቻችላችሁ ትላንትና ያገዟችሁ፣ ትላንትና ከናንተ ጎን የቆሙ፣ ትላንትና ሰው እንድትሆኑ እንጀራችሁን ሲያበስሉላችሁ የነበሩትን አባቶች ላይ ጣታችሁን ትቀስራላችሁ። አሳፋሪ ነው። ያ ሲቅር ችግር የለውም። አባቶች ሲጀመርም መከራ አለባችሁ ተብሎ ቀንበሩን የተሸከሙ ናቸው። ምንም ችግር የለውም። ያውቁታል መሰደቡንም ስቃዩንም ረሃቡንም በትምህርት ቤት ህይወት ውስጥም በርካታ ነገሮችን እያዩ ያደጉ አባቶቻችን አሉን፣ የቤተ ክርስቲያን አባቶች። ስለዚህ እነሱ ብዙም አይጨነቁበትም እናንተ ለምታደርጉት ኃጢአትና በደል ማለት ነው። ግን አንዳንድ ጊዜ አሜሪካ ቁጭ ብላችሁ ወይ ደግሞ ካናዳ ቁጭ ብላችሁ እዚህ ቤት እያላችሁ ቆይ ይታወቃል እኮ ስንት ፎቅ እዚህ እያላችሁ እዛ ቁጭ ብላችሁ ምንም እንደሌላችሁ
በቤተ ክርስቲያን ጥላ ስር በቤተ ክርስቲያን ስም ፖለቲካችሁን ስትነግዱ እዛ ታች ያለችው እናት እዛ ታች ያለው ገበሬ አፈር እንዳረሰ አፈር እንደቆፈረ እንጀራ ሳይቀምስ ወደ ቅዳሴ የሚሄደው ያ ካህን ታች ላይ የሚያጋጥመውን ነገር ታውቃለህ? ምን እየደረሰበት እንደሆነ ታውቃለህ? አንተ እዚህ በምትሎክሰው መልካሙ ስፍራ ቁጭ ብለህ በምታደርገው ኃጢአትና በደል በቅዱሳን ደም እንጀራን ትጋግራለህ ማለት ነው። ስለዚህ ወንድማችን ያለውም ይህንን ነው። አንድ አካባቢ ሲሆን የምትጮሁ የሆነ አካባቢ ሲሆን ደግሞ ዝም አትበሉ። ስለዚህ ለሁሉም መጮህ አለብን የሚለው ሐሳብ ላይ እስማማለሁ። ወንድማችን አንተም ወደ ልብህ ተመለስና እንደዚህ አይነት መልካም የሆኑትን ነገሮችን እንድታሰማን ለማለት ፈልጋለሁ። በጣም ስለተመቸኝ ነው ሐሳቡ። ቴንኪው